ክፍል 3 ከሩቅ የሚመጣ የአንዲት ሴት እሪታ ነበር ከእንቅልፌ ያነቃኝ። እንደ ሰመመን ከሩቅ በተደጋጋሚ ብሰማውም ችላ ብዬ ለመተኛት ሞከርኩ። እንደ ሁል ጊዜው ዋናው መንገድ ላይ ካሉ መሸታ ቤቶች የመጣ ድምጽ ነበር የመሰለኝ። በተለይ ቅዳሜ ከነዚያ በሚቀፉ ቀያይ መብራቶች የተጥለቀለቁ ቡና ቤቶች የሰፈራችን ጨለማ እየሰነጠቀ የሚመጣ የሰካራምና የሴተኛ ዳሪዎች የጮህትና እሪታ ድምጽ የተለመደ ነበር። የዛሬዋ ግን እሪታዋ ማቆም ያልነበረው። ድምጹ ከፍ ብሎ ይጀምርና እየቀነሰ ሄዶ ይጠፋል። በመሃል ትንሽ ዝም ትልና ከመጀመሪያውም በጠነከረ ድምጽ ትቀጥላለች። እንዲያውም ቀስ በቀስ የሌሎች ሴቶች እሪታና በበራችን የሚሮጥ የብዙ ሰው ድምጽ ኮቴ ተከታትሎ ይሰማል። የኮቴያቸው ብዛትና ጥንካሬ ፈረስ እየጋለቡ የሚያልፉ ነበር የሚመስሉት። የሚሮጡት ሰዎች ሩጫ በሚያርገበግቡት ድምጽ ላይ ሰፈር ነው እያሉ ይሮጣሉ። ጩኸቱ እየተባባሰና እየጨመረ ሲመጣ ብርድ ልብሴን ከላይ ላይ ገፍፌ ተነሳሁ። ለመቆም ስሞክር ስለዞረብኝ ትንሽ እስክረጋጋ አልጋዬ ጫፍ ላይ ተቀምጬ ጩኸቱን ማዳመጥ ቀጠልኩ። እሳት ይሁን እንዴ ትላለች እናቴ። ተነስቼ ከጓዳዬ ስወጣ እናቴ በቁጣ አርፈ ተቀመጥ፣ ምን እንደሆነ ሳታውቅ ዘለህ መውጣት ምን ይሉታል ብላ ተቆጣችኝ። በዚሁ ቅጽበት የበራችን በር ተንኳክቶ አንድ የሰፈር ልጅ ጥድፍ ባለ ድምጽ አብርሽ እነ ማህሪ ቤት ነው የሚጮኸው ብሎኝ ተፈተለከ። በሩን ከፍቼ በጨለማ እየተደነቃቀፍኩ ሽቅብ ሮጥኩ። እየሮጥኩ አእምሮዬ ውስጥ ቁጥር ስፍር የሌለው መላምት እየቀያየርኩ አስባለሁ። ምናልባት ቀን ለድግስ ተለክሶ የተረሳ እሳት ቤቱን አነደደው። ጋሽ ዝናቡ ማሚን አንድ ነገር አደረጋት ማለት ነው። ማህሪ ጠጥቶ የማያውቀውን መጠጥ ጠጥቶ ታመመ ይሆን? በቃ ግቢ ውስጥ የተተወቃ ሊሰርቅ ዘሎ የገባ ሌባ እጅ ከፍንጅ ተይዞ ነው ማለት ነው። በድካም እያለከለኩ ስደርስ የግቢው በር በሰው ጎርፍ ተጥለቅልቋል። ሁሉም በያፉ ያወራል። አንዳንዱ እየጮኸ ይራገማል። ማንን እንደሚረግም ግን አልገባኝም። እናቶች ደረታቸውን እየደቁ ያለቅሳሉ። በሩ ላይ ዩኒፎርም የለበሱና መሳሪያ የታጠቁ 3 ፖሊሶች ከምኔው እንደደረሱ እንጃ ወሬ ሊመለከት የከበበውን ሕዝብ ወደ ኋላ እንዲመለስ በጮህት ያዛሉ። ወደ ኋላ ተመለሱ፣ ዞር በል፣ ወደ ኋላ ብያለሁ። ወደ ግቢው ልገባ ስንደረደር አንዱ ፖሊስ ክንዴን አፈፍ አድርጎ ይዞ ገፈተረኝ። ተመለስ ማለት አማርኛ አይደለም ብሎ ጮኸብኝ። ወደ ኋላዬ ስንገዳገድ የሆነ ሰው ደግፎ ከመውደቅ አተረፈኝ። ዞር ብዬ አየሁት። ጋሽ አዳሙ የሚባል ታዋቂ የሰፈራችን ሰካራም ነው። ሁል ጊዜ እየጮኸ ወደ ታች ሰፈር የሚያልፍ። ከዚያ ሁሉ ሰው እሱ ነው እንግዲህ ደግፎ ያቆመኝ። አይ ቀን ሲጥል። ከግቢው ውስጥ የጥድቄ ለቅሶ የቀላቀለ ጩኸት ይሰማል። የሆኑ ወንዶች የጎረነነና የተጣደፈ ድምጽም ይሰማናል። የሚያወሩት ግን አይሰማንም ነበር። ወዲያው አንዲት አምቡላንስ ሳይነሯን እያጮኸች መጥታ
ልክ ማታ እኔና ሮሃ ቆመንበት በነበረው ቦታ ላይ ስትደርስ ቆመችና ሁለቱ ሰራተኞች ከኋላ ቃሬዛ አውጥተው ወደ ግቢው በር ተጠግተው ቆሙ። ቃሬዛውን ሳይ እንደ ሐሞት የመረረ ፈሳሽ በአፍና በአፍንጫዬ ሊወጣ ሲተናነቀኝ ይሰማኝ ነበር። አምቡላንሱ መኪና አናት ላይ የሚሽከረከረው ደማቅ ቀይ መብራት ከነጭ ሳህን ላይ የጨለፈ አካባቢው ላይ ደም የሚረጭ አንዳች ነገር ይመስል ነበር። የመኪናው የፊት መብራት የፈጠረው ረዣዥም የሰዎቹ ጥላ ወዲያ ወዲህ ሲንቀሳቀስ አስፈሪ ህልም ማይ ይመስል ነበር። ጋሽ ዝናቡ ማሚን አንድ ነገር እንዳደረጋት አልተጠራጠርኩም። አንዱ ፖሊስ የግቢውን በር አንኳኩቶ አምቡላንሱ መጥቷል ብሎ ተጣራ። ወዲያው በሩ ተከፍቶ አንድ የሰፈራችን ልጅ በወጠምሻ ክንዶቹ ጋቢ የለበሰ ሰው አንከብክቦ አቅፎ ወጣ። ገና ከላይ ከደረቡላት ጋቢ ወጥቶ የተንጠለጠለውን ጸጉሯን ሳይ ብርክ ያዘኝ። ሳሌም ነበረች። ከአንገቷ ጀምሮ በጋቢ ተሸፍናለች። እየጮኸችና እጇን እያወራጨች ታለቅሳለች። ቃሬዛ ላይ አስተኝተዋትና የሚወራጭ እጅና እግሯን ይዘው ወደ አምቡላንሱ ይዘዋት ይሮጣሉ። ወዲያው ጥድጌ ተከትላ ወጣች። ግቢው በር ላይ ድፍት ብላ በቁሟ ወድቃ ፊቷን እየነጨች ታለቅስ ጀመር። አገር ይፍረደኝ፣ አንዲት ፍሬ ልጄን ጉድ ሰሩኝ። ምን ይሄ ዕድል ነው? ምን ጭካኔ ነው እናንተ? ተሰምቶ ያውቃል ወይ? በሰው ደርሶ ያውቃል ወይ? ከጩኸት ብዛት ድምጿ ጎርንኖ በየመሃሉ ሹክሹክታ ይሆናል። ፊቷን በሁለቱም በኩል ከዓይኖቿ በታች ክፉኛ ተልትለው ይደማል። የደም እንባ የሚፈስባት ነበር የሚመስለው። የሰፈሩ ሴቶች አብረዋት ሲያለቅሱ ትኩስ ሬሳ የወጣበት ቤት መሰለ። ሰዎች ክንዷን ይዘው ከወደቀችበት ሊያነሷት ሲሞክሩ መሬት ላይ ትንከባለላለች። ቀሚሷ ተገልቦ ሰውነቷ ሲጋለጥ አንዲት ሴትዮ ነጠላቸውን ከራሳቸው ትከሻ ላይ ገፈው ሊሸፍኗት ሞከሩ፣ ግን አልሆነላቸው። በዛ ያሉ ሰዎች አፋፍሰው እዚያው አምቡላንስ ውስጥ አስገቧት። የአምቡላንሱ በር ከመዘጋቱ በፊት ጥድቄ እንዲህ እያለች ትጮህ ነበር። በሳሌም በእህትህ መሐሪ፣ በሳሌም በእህትህ ጨከንክ መሐሪ፣ ወይኔ በሳሌም። በሩ ጓ ብሎ ሲዘጋ ድምጿም አብሮ ቆመ። ፍዝዝ ብዬ እንደቆምኩ የግቢው በር እንደገና ተከፍቶ ሁለት ፖሊሶች መሐሪን መሃላቸው አድርገው ይዘውት ወጡ። እጁ በካቴና ወደፊት ታስሮ ነበር። ክንድና ክንዱን ይዘው እንዲፈጥን ሳብ አደረጉት። እንዳቀረቀረ ፍጥነቱን ጨምሮ ቶሎ ተራመደላቸው። ማሚ ቀን ለብሳው በዋለችው ቀሚስ ላይ ነጠላ እንደደረበች ተከትለው ከኋላ ትሮጣለች። ፖሊሶቹ እንደከበቡት ወደ ዋናው መንገድ በሚወስደው ጨለም ያለ ኮረኮንች በኩል እየጣደፉ ይዘውት ሄዱ። ሕዝቡ ግር ብሎ ተከትሎ ወደ ፖሊስ ጣቢያው ተመመ። በቆምኩበት ከእግሬ ጀምሮ ወደ ላይ ሰውነቴ እየደነዘዘ ሲሄድ ይታወቀኝ ጀመር። የተሰበሰበው ሰው ይሳደባል፣ ይራገማል። ግማሹ ቀን ድግሱ ላይ ሲመርቅና ሲያመሰግን የዋለ ነው። ግራ ግብት እንዳለኝ አንድ ድምፁ እንደ ጣውላ መሰንጠቂያ ማሽን የሚጮህ ሰው ይሄም እኮ ጓደኛው ነው ብሎ ከኋላ ጀርባዬን በከዘራው ጫፍ ወጋ አደረገኝ። የሚጠዘጥዝ መጠርቆስ ነበር። ዞር አልኩና ባለ በሌለ ኃይሌ የከዘራውን ጫፍ ይዤ ወደኔ ሳብኩት። እየተንገዳገደ ሲጠጋኝ በጥፊ አቃጠልኩት። ትልቅ ሰው ነበር፣ ግድ አልሰጠኝም። የተሰበሰቡት ሰዎች እግር ስር እንደ ትል ጥቅልል ብሎ ወድቆ በሕግ አምላክ እያለ ሲጮህ እዚያው ልረግጠው ፈልጌ ነበር።
ከየት እንደመጣች እንጃ እናቴ ክንዴን ይዛ ስትጎትተኝ ወደ ኋላዬ ተመለስኩ። እየጎተተችኝ ወደ ቤት ስትገሰግስ ልክ እንደ ለማዳ በግ በዝምታ ተከተልኳት። ቤት ስንደርስ እናቴ ተንጠራርታ ጥብቅ አድርጋ አቀፈችኝና አለቀሰች። እኔም እየተነፋረኩ መሆኑ የገባኝ እንባዬን ስትጠርግልኝ ነበር። ምንድነው? አለ አባቴ። የእግሩ ወለምታ ስላላስኬደው እዚያው ተኛበት ሆኖ የሆነውን ለመስማት ጓጉቶ። ምንድነው? አትናገሩም እንዴ? ምንም አይደል። አንተ ደግሞ ዝም ብለህ ተኛ እባክህ። ምን ተኛለሁ? በሩን ከፍተሽብኝ ሄደሽ ነፋስ ገባ መሰለኝ። ይኸው ደህና የተሻለኝን እግሬን እየጠዘጠዘኝ እኮ ነው። ቆም ብዬ አባቴን አየሁትና እና ቢጠዘጥዝ ትሞታለህ አልኩት። አለ ደንግጦ። ወደ ውስጥ ገብቼ አልጋዬ ላይ በፊቴ ተደፍቼ ተኛሁ። ምንም ነገር አልገባኝም። ምንም ነገር አላሰብኩም። አንድ ነገር ብቻ፣ እግዚአብሔርን መሆንና ሰዓቶችን ወደ ኋላ መመለስ። ብዙ አይደለም፣ በቃ 5 ሰዓቶችን ብቻ ወደ ኋላ መመለስ። እግዚአብሔር ይችን ቢያደርግ ምን ይጎዳዋል? ምናልባት የሆነ ሀገር ከ5 ሰዓት በፊት ሎተሪ የደረሰው ድሃ መልሶ ወደ ለመደው ድህነት ቢመለስ ነው። ድህነት ወንጀል አይደል? ቢበዛ በድስትና በሳህን በተከበበች መኝታ ቤት ቢተኛ ነው። ምን አለበት? ይችን ብቻ። ድንገት ቀን ስበላው የዋልኩት በቅመም ያበደ ቀይ ወጥና አልጫ ወዴ ውስጥ እንደ ማዕበል ተገለባበጠ። ወደ ጉሮሮዬ ሲወናጨፍ ከአልጋዬ ዘልዬ ተነሳው። ዘግይቼ ነበር። ከአልጋዬ ስር ባለው ላስቲክ በተነጠፈበት ወለል ላይ ትውከቴን ለቀቅኩት። ልጄን እያለች እናቴ ወደ እኔ ስትሮጥ ይሰማኛል። ትንሽ ቀለል አለልኝ። ለድፍን 1 ሳምንት ከቤቴ ሳልወጣ አሳለፍኩ። ከእሁድ እስከ እሁድ። ምን እኔ ብቻ። ከዚያች ምሽት ጀምሮ እናቴ እንቅልፍ አልነበራትም። ለወትሮ ጧት ሳታዛንፍ የምትስመውን ቤተክርስቲያን እርግፍ አድርጋ ትታ የኔው ጠባቂ ሆና አብራኝ ታሰረች። እንኳን ከቤት ርቄ ልሄድ ለሽንት እንኳን ከቤታችን ኋላ ወዳለው መጸዳጃ ቤት ደረስ ብዬ ለመመለስ አታምነኝም። ተከትላኝ ወጥታ በር ላይ ትቆማለች። ተጨንቃ ነበር። እውነትም ነበራት ደግሞ። ድፍን ከተማው ሌላ ወሬ አልነበረውም። የከፍተኛ ፍርድ ቤት ዳኛው የአቶ ዝናቡ ልጅ ቤታቸው ያስጠጓትን ምስኪን ሕፃን ልጅ ደፈረ። እግዚኦ 8ኛው ሺህ። ጎረቤቱ ከላይ እስከታች በአንድ ጊዜ የነመሐሪን ቤተሰብ ረጋሚና ዘላፊ ሆኖ ነበር። ይሄ ዘለፋ ታዲያ ባለፍ ገደም ወደ እኔም አንጥፍጣፊው መድረሱ አልቀረም። ያስገረመኝ የዚህ ጥላቻ ዘመቻ ዋና አራጋቢዎች ሰፈር ውስጥ ትምህርት እምቢ ያላቸው ልጆች መሆናቸው ነው። እነሱም ብሎ ጎበዝ ተማሪ ይላሉ። መቼም መሐሪ ሲነሳ እነሱ ከተባለ ያው አንዱ እኔው ነኝ። እስቲ አሁን ጉብዝናችን ላይ ምን ወስዶ አንጠለጠላቸው? በዚህ ሰበብ ጉብዝናችንን ካዱትም አልካዱትም ትምህርት ሚኒስቴር መጽዋች ስለሆነ አይደለም 4 ነጥብ የሰጠን። ምን ያገናኘዋል? ሲያጨበጭቡልን እየተበሳጩ ነበር እንዴ? ሰፈራችንን አስጠራችሁት እያሉ ነበር እኮ። ሰበብ አግኝተው እንደ ኦሪት መስዋዕት ከሰፈር አውጥተው ሊያቃጥሉን ነበር እንዴ? ግን ከተፈጠረው ነገር ይልቅ የተበለጡባትን መከረኛ ትምህርት እያነሱ
መሐሪንም እኔንም ሲያንቋሽሹ ነበር ውለው የሚያድሩት። አብሯቸው የኖረ የበታችነትና የመበለጥ ስሜት ሳሌም የምትባል መርፌ ስትወጋው እንደ ባሉን እየተነፈሰ ነበር። አባባ እንደ ማንኛውም ቀን ምንም እንዳልተፈጠረ በነጠላ አራፊ የተጠመጠመ እግሩን በተደራረበ ትራስ ላይ አሳርፎ 10 ጊዜ ትራሱን አስተካክሉልኝ እያለ ነበር። ስለ ዕቁብ ሲያወራ ይውላል። ይሄ ነገሩ ትንሽ ቢያሳዝነኝም ከእናቴ ጭንቀት ይልቅ የእርሱ ግድ የለሽነት የተሻለ ያረጋጋኝ ነበር። ብዙውን ጊዜ የማሳልፈው ከአባባ ጋር በማውራት ነበር። እንደዛም ሆኖ ግን የሆነ ነገር እንዲለኝ ፈልጌ ነበር። ቢያንስ አይዞህ እንዲለኝ፣ በቃ አይዞህ ብቻ። ምንም ነገር ቢያወራ ነገሬ ብዬ ከማልሰማው አባባ አንድ ቃል ናፈቀኝ። አባትነት ልጅ በመውለድ ብቻ የሚመጣ ነገር እንዳልሆነ የገባኝ ያኔ ነው። እየወደድኩት ውስጥ ያዝን ነበር። ነፍሱ ውስጥ እኔ የለሁም እላለሁ። ሩቅ አገር ተፈጽሞ በዜና ቢሰማ እንኳን ስሜትን የሚረብሽ ነገር እዚህ አፍንጫው ስር ያውም ከወንድምም በሚቀርብ የልጁ ጓደኛ ተፈጽሞ ጎረቤቱ ሁሉ እየዛተና እየፎከረ ድሮውንም አንገደፊ በሚል ገደምዳሞ ሻሽሙር በሌለሁበት እኔንም ጨምሮ እየወቀጠኝ ምንም ስሜት ያልሰጠው አባት እንዴት አይነት ተፈጥሮ ቢኖረው ነው እያልኩ ገረማለሁ። ለኔ ብቻ ሳይሆን የእናቴን ጭንቀት ትንሽ እንኳን ቢካፈላት ሌት ተቀን ልጇን ሊነጥቋት እንደከበቧት አራስ ነብር ቁጣና ስጋት ከቧት ስትንቆራጠጥ ኮሽ ባለ ቁጥር ብርክ ሲይዛትና በበር ሽንቁር ወደ ውጭ እያጨነቆረች ስትመለከት አይዞሽ ቢላት ምን አለበት እያልኩ አስባለሁ። ተኝን ያለሁ ለምን አይላትም? አልናገረውም ግን አስባለሁ። ምንም ይሁን አባት ፈርጣማ ክንድ ባይኖራቸው እንኳን ተስፋና ማጽናናት እንዴት ይጠፋበታል? አንድ ሰው የልጄን ስም ያነሳና ውርድ ከራሴ እሱ ምን ያርጋችሁ እዚህ እንደ እንሽላሊት በየጥጋጥጉ እየሄዳችሁ የምታሽሟጥጡት ቢል ምን ይሆናል? አንድ ቤት የምንኖር ሳይሆን ታክሲ ፌርማታ ላይ ድንገት ተገናኝተን ታክሲ እስከሚመጣ የምንጠብቅ መንገደኞች የሆንን እስኪመስለኝ ድረስ ምንም የምንጋራው ስሜት አልነበረም። ቸልተኛ ነበር። እሺ ይሁን፣ ቸልተኝነቱን ትንሽ ወደ ምክር ቢለውጠው አለ አይደል? አትስማቸው ባክህ ችላ ብሎ ማለፍ ነው ቢል ምን አለበት? ገና ቤት መዋል በጀመርኩ በሶስተኛው ቀን እናቴን እንዲህ አላት። በመንደሩ ያለው ሰው የዝናቡ ልጅ ብቻ ነው እንዴ? ይውጣና ከመንደሩ ልጆች ጋር ነፋስ ተቀብሎ ይምጣ። እንግዲህ አንዴ የሆነው ሆኗል፣ የፈሰሰው ውሃ ይታፈስ። አንዴ የሆነው ሆኗል ማለት ምን ማለት ነው? እንዳት ደግመው እንጂ የሆነው ሆኗል ነበር የሚመስለው አነጋገሩ። ከዚያ በፊት ችላ ብየው አሊያም ሳላስተውለው ቆይቼ የገረመኝ ነገር ደግሞ አባቴ መሐሪን በስሙ ጠርቶትም ሆነ ጓደኛ ብሎኝ አያውቅም። የዝናቡ ልጅ ነበር የሚለው። ለነገሩ አባባ መሐሪን ብቻ ሳይሆን ሕፃንም ይሁን ወጣት በስሙ አይጠራም። የከሌ ልጅ ነበር የሚለው። ሴቶችን ሳይቀር ይህቺ የከሌ ሚስት ነበር የሚለው። ይሄው አሁንም የዝናቡ ልጅ ብቻ ነው ወይ በመንደሩ ያለው ይለኛል። እና በመንደሩ ማን አለ? ከመሐሪ ሌላ ማን አለ? መሐሪ ከሰፈራችን ልጆች አንዱ አልነበረም እኮ። መሐሪ ጓደኛዬ ብቻ አልነበረም እኮ። ከመኖር ብዛት የራሳችንን ቋንቋ የፈጠርን ሁለት ሰዎች ውስጥ የተቀመጠች አንዲት ውብ ነፍስ የተጋራን ፍጥረቶች ነበርን። ቃል ሳንተነፍስ ልባችን ውስጥ ያለውን ሐሳብ በአንድ የዓይን ጥቅሻ የምንካፈል። ትንሽ ዓለሜ የቆመችው ሁለት ምሰሶዎች ላይ ነበር። አንዱ እኔ ራሴ፣ አንዱ መሐሪ። ግማሽ እኔ እስር ቤት ውስጥ ነኝ። ሚዛኗን ስታ እየተንገዳገደች ያለች ሚጢጢ ዓለሜን ወደፊት መራመዱ ቢቀር ቀጥ ብላ እንድትቆም እየታገልኩ ነበር። ለድጋፍ እጁን የሚሰጥ ሰው እንጂ ግድ የለም በአንድ እግርህ ውጣና
ሌላ እግር ፈልግ የሚል ሰው አልነበረም ፍላጎቴ። ከሰፈር ልጆች ጋር ንፋስ ተቀበል ይለኛል። እንኳን አብሬው ንፋስ የምቀበለው የሰፈር ልጅ በመንደሩ ውስጥ ንፋስ አለ ወይ? መንደሩስ ራሱ አለ ወይ? ኧረ እቤቴ ቁጭ ያልኩት ምን ቁጭ ያልኩት የተደበቅኩት እንደ ሕፃን ልጅ የራሴን አይን ስጨፍን ከዓለም ሁሉ የተደበቅኩ መስሎኝ እየተሰማኝ ለአፍታም ቢሆን ፎይታ ስለሚሰማኝ ነበር። በሆነው ሁሉ ከማፈሬ ብዛት የሰው አይን ፈርቼ ነበር። ማህሪ 2 ቀን ፖሊስ ጣቢያ ቆይቶ በ3ኛው ቀን ፍርድ ቤት ቀረበ ተባለ። የዚያኑ ቀን ከሰዓት በኋላ ወደ ትልቁ ማረሚያ ቤት እንደተወሰደ ሰማሁ። ይሄን ሲነግሩኝ ያ አሮጌ የብረት በር እየተንሳጠጠ ከኋላው ሲከረቸምበት ታየኝ። ውስጤ ሂድ ሂድ ይለኛል። ከስንት ዓመታት በፊት ያየሁት ያ ማረሚያ ቤት ታወሰኝ፣ ዘገነነኝ። የማቅለሽለሽ ስሜትም ተሰማኝ። ለምን እንደሆነ እንጃ ዝም ብሎ የማቅለሽለሽ ስሜት ቶሎ ቶሎ ይሰማኛል። ሳምንቱን ሙሉ እንደ ነፍሰ ጡር ምግብ ሲሸተኝ፣ ጠዋት ስነሳ ያቅለሸልሸኝ ነበር። ግን እኮ እስከ ዛሬ ብዙ ነገር ይስተካከል ይሆናል ብዬ ራሴን ለማጽናናት ሞከርኩ። ለምሳሌ ማረሚያ ቤቱ ውስጥ ዘመናዊ የመዋኛ ገንዳ ተሰርቶ ሊሆን ይችላል። ማህሪ ዋኝቶ አያውቅም እንጂ ዋና ይወዳል። ስናድግ ቤቱ የመዋኛ ገንዳ ሊያስገነባ ሐሳብ ነበረው። ምናልባት ምሳቸው በባልዲ የተቀዳ ወጥ ሳይሆን ነጫጭ ልብስ በለበሱ ጠረጴዛዎች ላይ በቆንጆ አስተናጋጆች በሸክላ ሳህን የሚቀርብ ብዙ አይነት ምግብ ሊሆን ይችላል። በቅመም ያበደ ሻይም ከምሳ በኋላ ይቀርብላቸው ይሆናል። ማህሪ ከምሳ በኋላ እንደዚህ አይነት ሻይ ይወዳል። ከዚህ ሁሉ ሐሳብ መሃል ድንገት ምንጥቅ ብዬ ወጥቼ ወደ ማረሚያ ቤቱ ሩጥ ሩጥ ይለኛል። ግን ከእናቴም ጭንቀት በላይ እፈራለሁ። ከቤቴ ቦጣ መንገደኛው ሁሉ ጓደኛው ነው ብሎ በድንጋይ ወግሮ የሚገለኝ ይመስለኛል። እሱም አለበት የሚል እብድ ሰፈሩን የሞላው መሰለኝ። አልፎ ሲያስቡት ቀላል የሚመስል ግን እንደ መርግ የሚጫን ፍርሃት ተጭኖኝ ነበር። እንደዚያም ሆኖ ማህሪን በክፉ ቀን የከዳሁት መስሎም ይሰማኝ ነበር። ጎረቤቱ ሲያልፍ ሲያገድም ጎራ እያለ እናቴ ጋር ያወራል። አወራራቸው ራሱ የሚጨንቅና በሹክሹክታ የተሞላ ነበር። ማን እንዳይሰማቸው ነው። ታዲያ ያወሩትን አውርተው ሊሄዱ ሲሉ ማሳረጊያቸውን የነበርኩ። እስኪ ረጋጋ፣ ይሄ ልጅ ወጣ ወጣ ይበል ይላሉ። ውስጤ በሐዘንና ግራ መጋባት እየተናወጠ እንደ ሩቅ ሰው ስለ ማህሪ፣ ስለ ማሚ፣ ስለ ጋሽ ዝናቡ፣ ስለ ሳሌምና ጥድቄ ውሎና ዳር ከጎረቤት አፍ መስማት ጀመርኩ። በአንድ አዳር የሩቅ ሰው ሆንኩ። ሩቅ። በዚያ ሰሞን ሌሊት የነ ማህሪም ቤት ሰዎች በድንጋይ እየወገሩባቸው ተቸግረው ከረሙ። ሲበዛባቸው ማሚ ፖሊስ ጣቢያ ማመልከቷንና ፖሊሶች ሰፈር ውስጥ ማታ ሲዞሩ እንደሚያድሩ ነገሩን። ግቢው በር ላይ በከሰልና በጠመኔ ጸያፍ ስድብና ዛቻ ይጻፍባቸዋል። ማሚ ጧት እየተነሳች በውሃና በጨርቅ ትወለውላለች። ልጅሽ ይሰቀላል የሚል ጽሑፍን እንባዋን እያዘራች ለማጥፋት ትታገላለች። የሞት ፍርድን በውሃና በጨርቅ ልታነሳ አሳቻ ሰዓት ጠብቀው መልሰው ጽፈው ይሄዳሉ። ሞት ለደፋሪ። ወንጀል ባህሪ አልያም ቅጽበታዊ የሆነ ድርጊት እንጂ ማንነት አይደለም። ወንጀል የቱንም ያህል ትልቅ ይሁን የወንጀለኛውን የሰውነት ክብር ሊነጥቅ አይችልም። ሕጉም ቢሆን ወንጀል የሰራህ ሰው ነህ እንጂ ወንጀል ስለሰራህ ሰው አይደለህም አይልም። እንዴት ነው ሰዎች አእምሮ ውስጥ አንድ ሰው ላሳየው የወንጀልነት ባህሪም ይሁን ድርጊት ሰውነቱን መንጠቅ ፍትህ የሚመስላቸው? የሚያሳዝነው ጎረቤቱ እየሆነ ያለውን ነገር የሚያወራው በማዘን ስሜት ሳይሆን
ደግ አደረጓቸው በሚልና አድራጊዎቹን በሚያደንቅ ድምጸት ነበር። ቢመቻቸው እነሱም ጨለማ ለብሰው ቤቱን ለመውገር እንደማይመለሱ ያሳብቅ ነበር። አንዳንዶቹ እንዲያውም ገና ለገና ሀብታም ሆኑና ደሃ ላይ እንዲያለ ግፍ ይሉ ነበር። ባለጌ ከመውለድ ይሻላል ማስወረድ ብለው ይተርታሉ። የሆነው ነገር ግራ አጋብቶኝ ለፍርድ ብቸገርም ማህሪ ባለጌ እንዳልሆነ ቤተሰቦቹም ሀብታም ሆንን ብለው ደሃ ላይ ግፍ የሚውሉ እንዳልሆኑ አውቃለሁ። ሲጀምርስ ሀብታም ነበሩ ወይ? እንዴት ነው የይሉንታ ወንዝ በአንድ ሌሊት ደርቆ እንዲህ ስንት ዘመን በክፉም ይሁን በደጉ የተረዳዳ ጎረቤት የመከባበርን ድንበር በእግሩ የተሻገራት? በዚህ ሁሉ ጭንቀት ውስጥ ታዲያ ሁል ጊዜ ማታ ማታ በበራችን አልፎ ወደ ታች ሰፈር የሚሄድ ጋሻ አዳሙ የሚባል ሰካራም ይገርመኝ ነበር። ስክር ብሎ ሲፈልግ በዜማ ሲፈልግ በንግግር እንዲህ ይላል። ወራተኛ ሁሉ ያሳደግሽው ልጅ እንደ ድመት ልትበይ አሰፍስፈሻል። ውር ድመት ሁሉ እያለ ይጮሃል። ጮሆ ይጣራል። አብርሃም አይዞህ እናስፈተዋለን። ድመት ሁሉ ውር የነገ ዶክተር፣ የነገ ኢንጂነር፣ የነገ ጠቅላይ ሚኒስትር ልትበይ አሰፍስፈሻል። ልጆቻችን ናቸው። ውር ደፋሪም ተደፋሪም ልጆቻችን ናቸው። ለሁለቱም ማልቀስ ነበር የሚበጀን። ሁል ጊዜ ማታ ማታ ጋሻ አዳሙን ጠብቀው ነበር። የተመሰከረለት ሰካራም ቢሆንም ቅሉ በእውነት እንደ ደግ አባት የጨለማ ንግግሩ ይናፍቀኝ ነበር። ቤት ውስጥ በተቀመጥኩ ልክ በሳምንቱ እሁድ ቀን እዚያ ታች ሰፈር የሚኖሩ ሁል ጊዜ ከእናቴ ጋር ቤተክርስቲያን የሚገናኙ ሴትዮ አንድም እናቴን ቤተክርስቲያን ስላላገኘዋት ለመጠየቅ እግረ መንገዳቸውንም አባባን ተሻለ ሆይ ለማለት ከቤተክርስቲያን ሲመለሱ እቤታችን ጎራሉ። ገና እንደገቡ እኔን ሲመለከቱ አንተ አብርሃም እንዲያው ምን ይሻላችኋል ብለው አለፋሉና ተቀመጡ። ቡና ተፈልቶ ስለነበር አቦል ረግጠውማ አይሄዱም ተብለው ቁጭ አሉ። ቡና እየጠጡ ያው የዚያን ሰሞን ወሬ ሲያወሩ ድንገት እንደው እናቱን ያየ ሰው ያቺ ቆንጆ ናት ወይ ያስብላል። በአንዴ አመዱ ነስንሶባታል። ጆሮዬ ቆመ። ስለ ማህሪ እናት ስለ ማሚ ነበር የሚያወሩት። ምን ታርግ ይሄ ማአት እንኳን እሷን እናቴ ሳትጨርስ ተወችው። ትላንት ለልጁ ስንቅ ልታደርስ ወደ እስር ቤት ስትሄድ እዚህ ኮረኮንቹ ላይ ወደ ፈረንጆቹ ቤት መገንጠያ ጋር የተደበቁ ልጆች ድንጋይ ወርውረው መቷት አሉ። ውይ የሚመታ ይምታቸው እቴ ሰይጣኖች። እሷ ምን አረገች? ሰው ቀና ብላ የማታይ ሴት ምን አረገች ይላሉ። እስቲ አሁን እና ተጎዳች እንደው ምንዋን መቷት ይሆን አለች እናቴ። እንባ ተናንቋት ደረቷን እየደቃች ነበር። እንጃ ምንዋን እንዳገኟት። ምን እንደገፋኝ እንጃ ከተቀመጥኩበት ጥግ ተነስቼ በእናቴና በሴትዮዋ መሃል የተዘረጋውን ረከቦት ዘልዬ ወደነ ማህሪ ቤት ከነፍኩ። የቆምኩት የግቢያቸው በር ላይ ስደርስ ነበር። በሩን ሳንኳኳ ፊት ለፊት መንገዱን ተሻግሮ ያለ አንድ ግቢ በር ገርበብ ብሎ ተከፈተ።
መዓዛ የምትባለው የጎረቤታችን ልጅ ብቅ ብላ አይታኝ መንገዱን ተሻግሮ እስኪሰማኝ ድረስ እጭ ብላ በሩን ወርውራ ዘጋችው። መዓዛ እኔን አይታ እጭ አለች። እኔና መሐሪን ባየች ቁጥር ቀሚሷን እንደ ሰላም ባንዲራ እያውለበለበች በአይኗ ከሁለት አንዳችሁ ተኙኝ እያለች ስትማጸን የኖረች ከንቱ ናት። ከንቱ ብቻ አልነበረችም፣ ደደብም ጭምር ነበረች። እኔ የሰራሁላት የቤት ሥራና አሳይመንት ብቻ ቢቆጠር ከሷ የበለጠ የሷን ትምህርት ተማርኩላት ያስብለኝ ነበር። ደደብ ብቻም አልነበረችም፣ አይን አውጣም ነበረች። መሐሪን የቤት ሥራ ስራልኝ ብላ ቤታቸው ሄዳ ልትስመው ሞክራ ገፍትሮ አስወጥቷት እየሮጠ እኔ ጋ መጥቶ ነግሮኝ ነበር። አሯሯጡ ራሱ ነፍሱን የሚያድን እንጂ ከንፈር የተቃጣበት አይመስልም ነበር። ሁሉም የተናቀውን ያህል ሰበብ ፈልጎ ሊንቅ ሲያደባ የኖረ ነበር እንዴ? ውስጤ ተቆጣ። ይሄ ሕዝብ ወንጀል አይጸየፍም። እንዲያውም የጠላቸውንና ቀን የሚጠብቅላቸውን ሰዎች ማጥቂያ በረከት አድርጎ ነው የሚመለከተው። ማን ነው አለች ማሚ። ለዘመናት ሲጸልይ ቆይቶ ፈጣሪ ከሰማይ ድምፁን እንደሰማው አማኝ ድምጿ ተአምር ነበር የሆነብኝ። እኔ ነኝ ማሚ። በሩን በፍጥነት ከፍታ ሁለት እጆቿን እንደ ክንፍ እንደዘረጋች ተንደርድራ አቀፈችኝና ደረቷ ላይ ለጥፋ ማልቀስ ጀመረች። ጥብቅ አርጋ አቀፈችኝ። ከማጥበቋ ብዛት የተነሳ ደረቷ ላይ ያለችው የወርቅ ሐብል ማጫወቻ ጉንጬን የበሳችው እስኪመስለኝ እየወጋችኝ ነበር። የማደርገው ነገር ግራ ገብቶኝ ደረቷ ላይ ተለጥፌ ዝም አልኩ። ወጥወጥ ትሸታለች። ትንሽ አቅፋኝ እንደቆየች የኔ ነገር ናግባ ና አለችና ተመልሼ እንዳልሄድ የፈራች ይመስል በአንድ እጇ እንባዋን እየጠረገች በሌላኛው እጇ እጄን ይዛ እየጎተተች ወደ ውስጥ መራችኝ። ግቢው ቤቱ አዲስ ሆነብኝ። ብዙ ዓመት ቆይቼ የመጣው ያህል አዲስ ሆነብኝ። ዛፎቹን እንደ ሰው እያቀፍኩ ብስማቸው ብዬ ተመኘው። በረንዳ ላይ የተቀመጠውን የጋሽ ዝናቡን ተወዛዋዥ ወንበር እንደ ሰው ሰላም ልለውም ዳዳኝ። ከዚህ ግቢ ለአንድ ሳምንት የቀረሁበትን ጊዜ አላስታውሰውም። ጭር ብሏል። የመጠየቂያው ሰዓት እንዳይረፍድብኝ ብዬ ወጥ እየሰራሁ ስሯሯጥ ቤቱንም አላዘጋጀሁት አለች። እስረኛ መጠየቂያው ሰዓት ማለት አልፈለገችም። ሳሎን ባለው ሶፋ ላይ በርከት ያሉ የመሐሪ ልብሶች እዚህና እዚያ ተዝረክርከዋል። የተወሰኑት በስርዓት ታጥፈው በአንድ ጎን ተቀምጠዋል። ቅያሪ ልብስ ልትወስድ አዘጋጅታቸው ነበር። ድንጋይ እንደወረወሩብሽ ሰምቼ ነው የመጣሁት አልኩ። ድንገት ነው ያመለጠኝ። ዝም ብለው ነው ባክህ ልጆች ጎዱሽ? ኧረ ጠጠር ነው። እግሬን ጫር አድርጎኝ አለፈ። ታውቀው የለ የዚህ ሰፈር ውሬዎች ጨዋታቸው ለዛ ቢስ ነው። እናንተም ያው ነበራችሁ። በየቀኑ ስሞታ ነበር እኮ ብላ ለመሳቅ ሞከረች። አይኔን ወደ እግሯ ስልከው ነጭ ካልሲ አድርጋለች። ማሚ በጭራሽ ካልሲ አድርጋ አይቻት አላውቅም። ወደ ማድ ቤት አብሬያት ሄድኩና ግድግዳውን ተደግፌ ቆምኩ። የኤሌክትሪክ ምድጃ ላይ ሁለት ብረት ድስት ጥዳ እየሰራች ነበር። አንዱ ድንች በስጋ የመሐሪ ቁጥር 1 ምግብ። ሚስቴ አሪፍ ድንች በስጋ መስራት ከቻለች ለምን እንፋታለን ብሎኝ ነበር። ድሮ ስለ ሚስት ይሁን ስለ ፍቺ ስናወራ ከማሚ ጋር ሳንነጋገር ዘለግ ያሉ ደቂቃዎች ቆየን። ወዲያ ወዲህ ስትል በዝምታ መለከታታለሁ። ማንኪያ ታነሳለች፣ ታስቀምጣለች፣ ማማሰያ ታነሳለች፣ እንዲሁ ወጡን ነካክታው ደግሞ ትመለሳለች። ጸጉሯ በሻሽ ጠፍድግ ብሎ ስለታሰረ ነው መሰል ግንባሯ ወጣ ብሏል። ውስጤ እንደገና ቀፋት ይለኛል። ፊቷን ኮስተር አድርጋ እንዳቀረቀረች በፍጥነት ነበር ወዲያ ወዲህ የምትለው። አውቃለሁ ማሚ እንዲህ የምትሆነው እንባ እየተናነቃት ላለማልቀስ ስትል ነው።
ድንገት ከሩቅ በመጣ በሚመስል ድምፅ እየተዘጋጀህ ነው አለች። ለምኑ አልኳት። ዩኒቨርሲቲ መሄጃችሁ እየደረሰ እኮ ነው። አንተ ልብ አውልቅ። ዝም ተባብለን ቆየንና መሐሪም እዚያ የተረገመ እስር ቤት የሚቆይ አይመስለኝም። አብራችሁ ዩኒቨርሲቲ መሄዳችሁ አይቀርም አላደርስ አለኝ እንጂ በሶም ዳቦ ቆሎም አዘጋጅላችኋለሁ። ግድ የለም ትንሽ ቀን አለ ብላ ወገቧ ላይ ያሰረችውን ሽርጥ ወደ ላይ ስባ እንባዋን ጠራረገች። ምን እንደምል ጨንቆኝ ዝም ብዬ እንደቆምኩ ድንገት የግቢው በር ተንኳኳ። አንተ እዚህ ቆየኝ ብላኝ ሄደች። ተከተልኳት። እናቴ ነበረች። ነጠላዋን እንኳን በወጉ ሳትለብሰው አንጠልጥላ ስትከንፍ የደረሰችው። ገና ስታየኝ እጇን ልቧ ላይ አድርጋ እንባዋን ዘረገፈችው። እኔስ ምንም አልሆነልኝም ዘንድሮ። በስንቱ ተጨንቄ ልሙት። ምን አደረኩ? ምን በደልኩ? እያለች ማልቀስ ስትጀምር ማሚ አቅፋ አጽናናቻት። ድንገት ዋናው ጉዳይ ትዝ ያላቸው ይመስል እኔን ትተውኝ ተቃቅፈው ይሄን የለቅሶ መዓት እስኪወጣላቸው ድረስ አስነኩት። መሐሪ ከታሰረ በኋላ የተገናኙት ለመጀመሪያ ጊዜ ነው። አልቅሰው ሲወጣላቸው እንግዲህ እግዚአብሔር አመጣው ተይው በይ ተይው ተባብለው ተያይዘው ወደ ቤት ገቡ። እናቴ በለቅሶ ድምፅ እንደው ዘንድሮ መቼም እንዳትታዘብኝ ከማለቷ ማሚ ካፏ ተቀብላት አንቺ የምን መታዘብ አመጣሽብኝ? ሰፈሩ ባለጌ ነው እናቴ፣ አፋቸው አያርፍም። ይህንንም አንዱ ተናግሮት በልህ ተጋጅቶ ሌላ ጣጣ ውስጥ ሳይጨምረን እንኳን እዛው ያሽልኝ የዚያኛው ይበቃኛል። የዚያን ቀን እናቴ ማሚን እስቲ አረፍ በይ ብላ የጀመረችውን ወጥ ጨራረሰችላት። እያወሩ ነበር። ማሚ ረጋ ባለ ድምፅ ሳታቋርጥ ታወራለች። በተፈጥሯ ብዙ የማታወራ ሴት ብትሆንም የዚያን ቀን ግን ስለሆነው ነገር ሁሉ ሳታቋርጥ ለእናቴ ያወራቻት። ባልወልዳትም እናት ነኝ ብዬ በነገታው ሳሌምን ልጠይቅ ሆስፒታል ብሄድ ጥድቄ እንደ ውሻ አከላፍታ መለሰችኝ። ያቺ ምስኪን ናት ወይ ትያለሽ? ሰው ጉድ እስኪል ምን ቀርቶሽ መጣሽ ብላ ዋለችብኝ። ውሻ ረገችኝ ውሻ። ቀና ብዬ የሰውን አይን ማየት እስክፈራ አቀርቅሬ ወጣሁ። ይሁን እናት ናት አላዘንኩ። በኋላ ስሰማ ሳሌምንም ጥድቄንም ፈረንጆቹ እዚያው ግቢ ወስደው አስጠግተዋቸዋል አሉ። እንባዋን ጠራረገችና እንደገና ቀጠለች። ዝናቡም ይሄው ሳምንቱን ሙሉ ቃል ሳይተነፍስ ከቤትም ሳይወጣ ጧት እዚች በረንዳ ላይ እንደተቀመጠ ማታ ገብቶ ይተኛል። ላናገረውም ብል አይተነፍስም። መሐሪም በሄድኩ ቁጥር አባባ ደህና ነው ወይ ካጠገቧ ትለይ አደራ እንዳለኝ ነው። እንደ ሸባኔ መወርወሪያ ከዚያ ከዚህ ስል ውላለሁ። እንደ እብድ ብቻዬን ማውራት ሆኗል ስራዬ። የምይዘው የሚጨብጠው አጥቻለሁ። እናንተ ዛሬ ጋሽ ዝናቡ የት ሄዶ ነው ታዲያ? ካለ ወትሮው ጧት ተነስቶ እስቲ ነጠላ ስጭኝ ቤተ ክርስቲያን ሊሄድ አለኝ። እሰይ እንኳን ሄደ፣ እሱ መድኃኔዓለም ይስማው አለች እናቴ። እኔ ግን ገረመኝ። ጋሼን ሳውቀው ጀምሮ ቤተ ክርስቲያን ረግጦ የሚያውቀው ሰው ሲሞት ለቀብር ብቻ ነበር። ማሚ ልብሱንም ምግቡንም በሁለት ፌስታሎች ቆጣጥራ አብረናት ወጣን። አብሬሽ ልሂድ ማሚ አልኳት። እናቴ ይሉኝታ ይዟት አይኗን ማሳረፊያ አጥታ ስታንከራትተው ማሚ የእናቴ ነገር ገብቷት ይሁን አለያም እውነቷን እንጃ ሌላ ቀን ዛሬ ቤተሰብ ብቻ ነው፣ አንድ ሰው ብቻ ነው የሚያስገቡት ብላ ወደ እናቴ ገፋ አደረገችኝና እየተጣደፈች
ከዓይናችን ራቀች። ገብቶኛል። እንባዋ መጥቷል። እሷ ወደ ግራ እኛ ወደ ቀኝ ስንለያይ ዞር ብዬ ከኋላ ተመለከትኳት። ያቺ በተረከዝ ረጅም ጫማና ባጭር ቀሚስ መንሳፈፍ በሚመስል መውረግረግ መንገዱ ላይ የምትነግሰዋ ሴት፣ አላፊ አግዳሚው ጎንበስ ቀና እያለ ወገቡ እስኪቀነጠስ ለሰላምታ የሚያሸረግድላት ሴት ነጠላዋን ተከናንባና ባለማሰሪያ ሸራ ጫማ አድርጋ ከኋላዋ የሚያሳድዳት አንዳች ነገር እንዳለ ሁሉ ከሶምሶማ ባልተናነሰ እርምጃ ትገሰግሳለች። ብቻዋን፣ አንድ ልጇን፣ ጓደኛዋን፣ ሁሉ ነገሯ ወደ ታሰረበት ማረሚያ ቤት። እንዴት ነው አሁን መሐሪን የሚያርሙት? ሁለተኛ ሴት እንዳትደፍር ሊሉት ነው ወይስ ሁለተኛ እቺን ምስኪን እናትህን ትተህ የትም እንዳትሄድ ሊሉት ነው? ጓደኛህ ሁሉንም ነገር የተደበላለቀበት በአንተ ምክንያት ነው፣ ካሁን በኋላ ሴት ከመድፈር በፊት አማክረው ሊሉት ነው? ምን ብለው ነው የሚያርሙት? ምን አለ እግዚአብሔር እኔን ለአንድ ጊዜ እግዚአብሔርነቱን በከፊል ቢያውሰኝ። እናም ነገሮችን በአንድ ሳምንት ወደ ኋላ በመልሳቸው እግዚአብሔርነቴን እውር ላብራበት አልያም ሽባ ልተርትርበት አልልም። የሞተም በሰላም ይረፍ። እሱን አስነስቼ አላንዘፈዝፈውም። አንዲት ነገር ብቻ፣ ትንሽ ተአምር፣ ሮሃ ያመጣችውን ውስኪ በተአምር ወደ ውሃ፣ ቢራውንም ወደ አምቦ ውሃ ለመቀየር ገድልም ይጻፍልኝ አልል፣ እንደው በሚስጥር ይችን ተአምር ለማድረግ ብቻ። መሐሪን ሳልጠይቀው 30 ቀናት ነጎዱ። ድፍን 1 ወር። ሰውን ፈርቻ አልነበረም። ሰው ስለ መሐሪ እስኪበቃው አውርቶ ወጥቶለታል። ችላ ወደ ማለቱ ነበር። መሐሪን ራሱን ማየት ፈራሁ እንጂ ፊቱን ማየት ፈራሁ። የመሐሪን ፊት ማየት ፈራሁ። በቃ አንድ ቀን በጨመረ ቁጥር ፍርሃቴ በዚያው ልክ እያደገ አይኑን ማየት ፈራሁ። መሐሪን አለመጠየቄ ከቤተሰቦቹም ማራቀኝ። ለምን አልጠየቅከውም ቢሉኝ ምን እላለሁ? ለምን አልጠየቅከውም ቢሉኝ ምን እላለሁ የሚል ፍርሃት። እናቴ እንኳን ከኔ ተሽላ አሁን ተረጋግቷል ሄደን ጠይቀነው እንመለስ ስትለኝ አንቺ ሂጂ ብያት እቀራለሁ። ደርሳ እስክትመለስ ግን በጉጉት ስጠብቃት ቆይና ከመጣች በኋላ ስለ መሐሪ ልታወራኝ አቤት እስረኛው ብዛቱ ብላ ስትጀምር ትቻት ወደ ውጭ ወጣለሁ። የሆነ ዝግንን የሚል ስሜት ሰውነቴን ይወረኛል። ማንም ህመሙን ሊረዳው አይችልም። እንቁላል ራሱ ላይ አስቀምጦ በቀጭን ገመድ እንደሚራመድ ሰው ነበር ትላንቴ ወድቆ እንዳይንኮታኮት የምታገለው። በቃ የመሐሪ ነገር ውሾን ያነሳ ውሾ ይሁን ሆነ። በዚህ ዝምታ ውስጥ ያለሁ ነበር የተመደብንበት ዩኒቨርሲቲ ዝርዝር በጋዜጣ የወጣው። አዲስ አበባ ዩኒቨርሲቲ ተመደብኩ። ውስጤ የዓመታት ምኞቱ እንደተሳካለት ሰው አልፈነደቀም። እናቴ ምን አለች? የትም ይሁን ብቻ ከዚህ የተረገመ ሰፈር ሂድልኝ። እንዲህ እያለች ታዲያ አቅፋኝ ታለቅስ ነበር። አይኔ ጋዜጣው ላይ ይንከራተታል። መሐሪ ጎንደር ዩኒቨርሲቲ። አጼ ቴዎድሮስ ከነሰራዊታቸው መጥተው እኔ መናገሻ ላይ የተመደበውን መሐሪን ፍቱ ብለው እስር ቤቱን ሰባብረው ነፃ ሲያወጡት በቁሜ ቃዣለሁ። ያበድኩ እስኪመስለኝ። ሮሃ መቀሌ ተመደበች። ሁሉም የመቀሌ ወንድ ዙሪያዋን ከቦ ከበሮ እየደለቀ ምድራችን ላይ ምን አይነት ቆንጆ መጣችልን እያለ ሲጨፍር ይታየኛል። አንድ ክፍሎም የሚባል የቀድሞ ታጋይ የአሁን ባለስልጣን አግብታ 11 ቆንጆ ልጆች ተወልዳለች። ብርክቲ፣ ጸጋ፣ አብረህት፣ ረዳኢ፣ ኃየሎም፣ ወልደ ሰንበት፣ ገብረ እግዚ፣ ኃይሌ፣ አጽባሃ፣ ወላ መለስ፣
እና አርከበ ትላቸዋለች። ምንም አይለውጠውም። የባለስልጣን ሚስት ብትሆን ጊዜን ወደ ኋላ መመለስ አትችልም። እቃዣለሁ። አሁን ዝም ብዬ ተቀምጬ የስንት ሺህ ተማሪ ስም ዝርዝር አንድ በአንድ አንብቤ ጨረስኩ። ስጨርስ ቆንጆ ልቦለድ እንዳነበበ ሰው እንደገና ከላይ ጀምሬ ማንበብ ጀመርኩ። ድንገት ከዚህ ሁሉ ሺህ ተማሪ እንዴት መሐሪ ተለይቶ እስር ቤት ገባ ብዬ አሰብኩ። አይኖቼን ከድኜ አንዱ ስም ላይ ጣቴን አሳርፌ አይኔን ገለጥኩ። ገረመው ታደሰ አለበል ይላል። እሺ ገረመው ታደሰ አለበል ለምን አንዲት ሕፃን አልደፈረም? ምናልባት ገረመው የመሸኛ ዝግጅት አልተደረገለትም ይሆናል። ምናልባት ገረመው መጠጥ አልጠጣም ይሆናል። ወይም የዚያን ቀን የገረመው ጓደኛ ከገረመው ጋር አድሮ ከዚህ ማዕት ታድጎት ይሆናል። ወይም ገረመው ገና ውጤት ተቀብሎ ወደ ቤት ሲሮጥ መኪና ገጭቶት ሞቶም ሊሆን ይችላል። ለሞተ ሰው ምደባ አይመጣም ያለው ማን ነው? ይሄው ለታሰረ ሰው እየመጣ አይደል እንዴ? አሁንም እቃዣለሁ። እንዲህ እያልኩ ሳስብ ነበር አንድ ሕፃን በራችንን አንኳኩቶ ሰው እንደሚፈልገኝ የነገረኝ። ሮሃ ነበረች። መንገድ ዳር ቆማለች። መሐሪን ያየሁ ያህል ውስጤ በፍርሃት እየተሸማቀቀ ወደ እሷ ሄድኩ። ፈገግ ብላ አቀፈችኝ። እኔም አቀፍኳት። አንተ አንቺ ስንባባል ቆይተን ስለ ምደባ ወሬ ጀመርን። እንኳን ደስ አለሽ አልኳት። እንኳን ደስ ያለህ አንተም። ዝም ተባብለን ቆየንና አቀርቅራ መሬት አየች። አብርሽ መሐሪን መጠየቅ ፈልጌ ነበር፣ አታካሂደኝም አለችኝ። ውስጤ በደስታ ሲናወጥ ተሰማኝ። ለምንም አልነበረም። ለመሐሪ በዚህ ሰዓት ከማንም በላይ ሮሃ ታስፈልገዋለች። እኔ ራሴ መሐሪን የማየት ድንገተኛ ፍላጎት ውስጤን ሞላው። በቀጣዩ ቀን ልንሄድ ተቀጣጥረን ተለያየን። ብዙ እስረኛ ጠያቂዎችና እስረኞች ፊት ለፊት እየተያዩ በመደዳ የተቀመጡበት ከእንጨት ረብራብ የተሰራ የማይመች አግዳሚ ወንበር ላይ እኔና ሮሃ ተቀምጠን ግርግሩን ስንመለከት እስረኞች ሮሃን ፍጥጥ ብለው ሲያዩት ጨነቀኝ። አይናቸውን አይነቅሉም ነበር። ከጠያቂዎቻቸው ጋር እያወሩ አይናቸው ሮሃ ላይ ተተክሎ ነበር። ያኔ ስለ ጉዳዩ የሰሙና ይህች ነች ፍቅረኛው የሚሉ ነበር የሚመስሉት። ቆይቶ ነው የሮሃ ቁንጅና እንኳን እስረኛ ነፃውንም ሰው በምኞት የሚያሰክር መሆኑ ትዝ ያለኝ። መሐሪ ከሩቅ ሲመጣ አየሁት። እዚያ ከነበሩት ከሁሉም ወጣቱ እስረኛ እሱ ሳይሆን አይቀርም። ሮሃ ድንገት እጄን ጥብቅ አድርጋ ይዛ ለቀቀችኝና መጣ አለች። አዲስ ሰማያዊ ጂንስ በነጭ ሲኒከር ጫማ ከላይ ደረቱ ላይ የቪ ፊደል ያለው ጥቁር ቲሸርት ለብሶ አምሮበት ነበር። ቀጥ ብሎ ወደኛ መጣና ሲያየን ፈገግ አለ። ሁለታችንም ተነስተን ቆምን። ገረመኝ። ፈገግታው ገረመኝ። ሲያየን ኡኡ ብሎ የሚያለቅስ ነበር የመሰለኝ። ከሮሃ ጋር ተቃቅፈው ተሳሳሙ። ከኔም ጋር ተቃቅፈን ጀርባይን መታ አደረገኝ። ፊት ለፊታችን ባለው አግዳሚ ላይ ተቀምጦ ተራ በተራ በፈገግታ አየንና እሺ አለን። መረጋጋቱና ፈገግታው እኛ ታስረን የሚጠይቀን እንጂ እሱን ልንጠይቅ የሄድን አይመስልም ነበር። ጭራሽ የሱ መረጋጋት እኛን አሸማቀቀን። መቼም እስረኛ ጠያቂ አይዞህ፣ አትዘን፣ እንዲህም አትተክዝ፣ መታሰር ባንተ አልተጀመረም ምናምን ለማለት ነበር የሚሄደው። እንዲህ ቡና ለመጠጣት እንደተቀጣጠረ ጓደኛ ፈገግና ዘና ብሎ እሺ ለሚል ሰው ምን እንበለው? አረ ፈገግታህን ቀንሰውና እናጽናናህ አይባል ነገር። ድንገት ሮሃ ወደፊቱ ሰገግ ብላ ሹክሹክታ በሚመስል ድምፅ
ለምን መሐሪ ለምን አለችው። ፊቷ ተቀያይሮ እንደ ቲማቲም ቀልቷል። ለምን ምን አላት ምንም ሳይመስለው ፈገግ እንዳለ። ለምን ሳሌምን? ባክሽ አታካብጂው ያጋጥማል አለ ትከሻውን ወደ ላይ በግድ የለሽነት ገፋ አድርጎ። የመሐሪን ቆዳ ለብሶ የለየለት ወንጀለኛ ከፊታችን የተቀመጠ እስኪመስለኝ ድረስ ፊቱ ላይ ትንሽ እንኳን ጸጸት አልነበረበትም። መሐሪ የዕድሜ ልክ ጓደኛዬ በአንድ ወር በምን ተአምር እንዲህ አይነት አስፈሪ ሰው እንደሆነ ባወጣ ባወርድ አልገባህ አለኝ። ቢጨንቀኝ ቀጥሎ ምን ይፈጠር ይሆን በሚል ግርምት አንዴ ሮሃን አንዴ መሐሪን ማየት ጀመርኩ። ምኑ ነው የሚያጋጥመው? ሕፃን እኮ ናት። እናንተን አምና የተጠጋች ምስኪን ሕፃን፣ ትንሽዬ ልጅ ትንሽ። ሮሃ የምትለው ጠፍቶባት ፍጥጥ ብላ ከንፈሯ እየተንቀጠቀጠና አይኗ እንባ ሞልቶ ስትመለከተው ምንም በማይነበብበት ፊት ትክ ብሎ እያያት ነበር። ጠጥቼ ነበር፣ አንቺ ያመጣሽውን ውስኪ ጠጥቼ ነበር። በዚያ ላይ ትንሽ አበሳጭተሽኝም ነበር። ሁለታችሁም አበሳጭታችሁኝ ነበር ብሎ ወደ እኔና ወደ እሷም ጠቆመና በቃ የሆነ ሆነ፣ ይሄ አዲስ ነገር አይደለም፣ በእኔ አልተጀመረም ብሎ ተራ በተራየን። ፈገግታው እስከዚያ ሰዓት ድረስ ሙሉ ለሙሉ አልከሰመም ነበር። እና ደፈርካት ብላ ጮኸችበት። ድምጿ እንኳን ድንገት የሰማውን እኔም ጉዳዩን እየተከታተልኩ ያለሁትን የሚያስደነብር ነበር። በዙሪያችን የነበሩ ሁሉ ወደኛ ዞረው አዩን። መሐሪ አቀርቅሮ የእጁን መዳፍ እያገላበጠ ተመለከተና ድንገት ተነስቶ ቆመ። ተቀመጥ፣ አልጨረስንም አለች ከመጀመሪያውም በባሰ ጩኸት። ፖሊሶቹ ወደኛ እየመጡ ነበር። መሐሪም ልክ እንደሷ ጮሆ ሁለተኛ እንዳትመጡ፣ እዛው የራሳችሁን ሕይወት ኑሩ አለን። ግራ ተጋብቼ እንደተቀመጥኩ ሮሃ ዘላ ተነስታ ቲሸርቱን ጨምድዳ ነቀችውና ባለ በሌለ ኃይሏ ብላ ምራቋን ፊቱ ላይ ተፋችበት። ከዚያ በኋላ እንደ እብድ መጮህ ጀመረች። ግራና ቀኝ የቆሙት ፖሊሶች አንቀው ወደ ኋላ ሲጎትቷት አካባቢው ድብልቅልቁ ወጣ። አንተ ደደብ፣ ምንም የማታውቅ ልጅ ገለህ ደረትን ትነፋለህ? መሃይም እዚህ ልትሸለም የመጣ መሰለ? እስር ቤት የሚያኮራ አንተ ማንዴላ ነህ እንዴ? ለነጻነት ስትታገል ታስረህ ነው? ወንጀለኛ ሆነህ ነው። እሺ፣ እንዴት ድሃ ቆሎ ሽጣ ያሳደገቻትን ሕፃን ደፍረህ ትገባለህ? እዚህ እድሜ ልክህን እዚህ ትበሰብሳታለህ። ቆሻሻ ኢዲየት! ልቀቁኝ እናንተ፣ ልቀቁኝ ብያችኋለሁ። ድንገት ጫማዋን ባልተያዘው እጁ አውልቃ ስትወረውረው መሐሪ ደረት ላይ አረፈ። ጥሩ ምት ነበር። ሌላ የሚወረወር ነገር ስትፈልግ አንዱ ፖሊስ ሁለት እጇን አነባብሮ ጠፍንጎ ያዘና እየገፈተረ ከእስረኛ መጠየቂያው ክልል ወደ ውጭ ወሰዳት። እየጮኸች ነበር። ቆሻሻ ነህ! ራስህን ነው የላከው እብድ! ትንሽ ለቤተሰቦች አታስብም? ውሻ! በተቀመጥኩበት እንደ ጨው አመድ ደርቄ ቀረሁ። መሐሪ የተወረወረበት ጫማ ያረፈበት ቦታ ላይ ቲሸርቱን ተረጋግቶ አራገፈና ጫማውን አንስቶ ውሰድላት ብሎ ሰጠኝ። ተቀበልኩት። በተረጋጋ እርምጃ ወደ ውስጥ ሲገባ ከዓይኔ እስኪሰወር ድረስ ተመለከትኩት። ዞር እንኳን አላለም። ፈጽሞ የማያውቀኝ ሰው ነበር የሚመስለው። በቃ የዕድሜ ልክ ጓደኝነት ይሄው ነው። ጫማውን አንከርፍፌ እንደያዝኩ እግሬን እየጎተትኩ ወደ ሮሃ ሄድኩ።
4 የሚሆኑ ፖሊሶች ከበዋት በየአፋቸው ይጮሁባታል። አንቺ ያምሻል እንዴ? የሕግ ታራሚ ልትደበድብኝ ነው? ምኗ ጥጋበኛ ናት? ድንገት ቁጭ ብላ ራሷን ይዛ እየየዋን አስነካችው። ሌላኛው ፖሊስ ነገረ ስራው አለቃ የሚመስል በእጁ መገናኛ ሬዲዮ የያዘ ወደኔ በራዲዮኑ አንቴና እየጠቆመ የጋሽ ግርማ ልጅ ናት አይደል አለኝ። ራሴን ባውንታ ነቀነኩ። በሊዛት ውጣ ተነሻችሁ ውጪ ብሎ ኮስተር አለባት። ሊዛት ስሞክር እጇን መንጭቃኝ ተነሳችና ጫማዋን አድርጋ ቀድማኝ መንገድ ጀመረች። ተከትያት ወጣሁ። ከዋናው በር እንደወጣን በጩኸት 1 ወር በስርዓት እንኳን መተኛት አልቻልኩም። በሽተኛ ነው የሆንኩት። ልክ አይደለሁ። ራሴን ስረግም ስጸጸት ነው የከረምኩት። ቢያንስ ትንሽ ጸጸት ፊቱ ላይ የማይመስሉኝ ነበር። ራሴን ተጭኜ ይቅር ልለው በዚህ ሰዓት ማንም ከጎኑ የለም ብዬ። ድንገት ወደ እስር ቤቱ የሚገቡ ሰዎች አፍጥጠው እንደ እብድ ሲመለከቷት ቆም ብላ ምን ሆናችሁ? ሰው አይታችሁ አታውቁም? ብላ ስታምባርቅባቸው እንደ እብድ ሸሹን። ሩሃ ተረጋጊ። አታረጋገኝ አልፈልግም። ማንም ተረጋጊ ምናምን እንዲለኝ አልፈልግም። ያሳለፍኩትን ራሴ ብቻ ነኝ የማውቀው። ይገባኛል። አይገባህም። ምንድነው የሚገባህ? ስማ ዳዲ ሽጉጥ ነው ያወጣብኝ። ለምን እሱን አፈቀርሽ ብሎ እንደዛ ስላስፈራራኝ አላቆምኩም። ለምን ወደው ነበራ። ምንድነው ችግሩ? ምን እየሆነ ነው ያለው? ምንም ሊገባኝ አልቻለም። ምንም ታምነኛለህ? አፍ አውጥቼ ሴክስ እናድርግ እንኳን ብየዋለሁ እኮ። የፈራ መስሉኝ ልብሱን ላወልቅለት ታግየዋለሁ። ሴት እንደዛ ታደርጋለች? አታደርግም። ሁሉን ነገርን ለሱ መስጠት የመጨረሻ ደስታዬ ነበራ። ምን ስለሆነ? ቆንጆ ስለሆነ ነው? ምን ቆንጆ ነው እሱ? ሀብታም ስለሆነ? በቃ ምንም ስላፈቀርኩት ብቻ ነበር። ከመሳሳም አልፎ አያውቅም። እንደፈልግ አድርገኝ ብየዋለሁ። ከዚያ ወዲህ ምን ላድርግለት? ስማ ከዚህ ወዲህ ምን ላድርግለት ታዲያ? ለምን ይቀናል? ለምን እንደሚያፈቅረኝ ይነግረኛል። ቆንጆ እንደሆንኩ ይነግረኛል። አንቺን ካላየሁ ነፍሴ መንፈሴ ሲለኝ ነው የኖረው። የፈለገ ቢጠጣ በርሚል ሙሉ ቢጠጣ ምን ሆኖ ነው? አንዲት ሕፃን በሽተኛ ነው። እውነት በሽተኛ ነው። አስተዳደጉም ምኑም በሽተኛ ነው። በራሱ የማይተማመን ስፒድ። እኔም በሽተኛ ነኝ። በዚህ ዕድሜው መጸዳጃ ቤት ለመሄድ አባቱን የሚያስፈቅድ ልጅ ጤነኛ ለመሆኑን እንዴት አላውቅም? በራሱ ቤት በፍርሃት እየተቀጠቀጠ የሚኖር በሽተኛ። ጮሃ ሲወጣላት ትከሻዬ ላይ ተደፍታ ስቅስቅ ብላ ለቀሰች። እኔም ምንም አላልኳትም። የዛን ቀን ምሽት በእኔ ምክንያት የሆነ የመሰለኝ በጭንቀት ልሞት ነው። ያንን ውስኪ ማምጣቴ በየቀኑ ይጸጽተኛል አለችና ማልቀሱን ቀጠለች። የዚያን ቀን ምሽት ነበርኩ እኮ። እኔም ምስክር ነኝ። ሁሉም ነገር የራሱ ችግር ነው። አንድም ነገር አላጠፋሽም። እመኝኝ፣ ላጽናናሽ አይደለም እሺ እንዲህ እያልኩሽ ያለሁት። ምንም ያጠፋሽው ነገር የለም። ራስሽን የምትወቅሽበት ምንም ምክንያት የለሽም። ውሸቱን ነው የቀባጠረው። የራሱን ችግር ነው የራሱ። እንዴ ከልቤ ነበር እንዲህ አልኳት። ንግግር ያጽናንቷት ይሁን አሊያም ለቅሶዋን ጨርሳ የዚያን ቀን እንባዋን ጠራርጋ ወደ ቤቷ ሄደች። ልቤ በመሐሪ ማዘኑን ትቶ የራሱ ጉዳይ የሚል ድምዳሜ ላይ ደርሶ ነበር። እግዚአብሔር የመሆን ፍላጎቴን ትቼ እንዲያውም ቀሪ ዘመኔን ሁሉ እንደ ሰይጣን በሰዎች ላይ ክፉ ለመሆን ተመኘው። ሰው የሚባል ፍጥረት ተለቃቅሞ ሲኦል ቢወረወር ሲያንሰው ነው ሰበበኛ ሁሉ። መሐሪ ሳሌም ላይ ላደረገው ነገር ሁሉ
እኔንና ሮሃን መውቀሱ ውስጤን ቢያቃጥለውም በዚህ ጉዳይ በቃ ያገባኝም ብልም ሳሌም ግን ትናፍቀኝ ነበር። የእውነት ትናፍቀኛለች። ሳቋ ይናፍቀኛል። ከእናቷ እቅፍ ጀምሮ በዓይናችንና በነፍሳችን እቅፍ ያደገች ውብ ነፍስ። ትንሽ ደግሞ በተፈጠረው ነገር እጄ ያለበት ይመስለኛል። ሌላው ይቅር መሐሪን አትጠጣ ማለት አልችልም ነበር? ውስኪውን አልጠጣም ሲልና ሮሃ እንዲጠጣ ስትገፋፋው ዞር ብሎ አይቶኝ ነበር። ፈገግ ብያለሁ። መሐሪ ምን ጊዜም አንድ ነገር ሊያደርግ ሲፈራ ዞር ብሎ ያየኛል። ፈገግ ካልኩ ያደርገዋል። በየትኛውም መዝገበ ቃላት ያልተመዘገበ ጓደኝነታችን ገጽ ላይ ብቻ የተጻፈ ቃል ነበር። አድርገው የሚል፣ ምናልባት የሚል፣ ሞክረው የሚል የይለፍ ፈገግታ። ወደ ዩኒቨርሲቲ ከመሄዴ በፊት ሳሌምን አንዴ ላያት ብፈልግም አልተሳካልኝም። የተደፈረች ሕፃን ልጅ ምን ትመስል ይሆን እያልኩ ብዙ ጊዜ አስቤያለሁ። ከዚያ በኋላ ቆማ ትሄዳለች፣ ከሰው ጋር ታወራለች፣ ትስቃለች እንደ ድሮ። ምን መስላ ይሆን? በጣም ላያት እፈልግ ነበር። ግን እንደገና ሳሌምን የማየት ዕድል የገጠመኝ ከ13 ዓመታት በኋላ ነበር። የሷም ልጅነት የኔም ወጣትነት አልፎ ሌላ ዓለም ውስጥ ሌላ ሰዎች ሆነን፣ ግን ደግሞ ነበራችን ላይ በተዘረጋች ቀጭን ክር ላይ ስንራመድ ያኔ ነው እንደገና የተገናኘ ነው። አንዴ በሕይወት ውስጥ ያወቅናቸውን ሰዎች ከናካቴው መርሳትና ከሕይወታችን ማስወጣት አንችልም። ሌላው ሁሉ ቢቀር እንደ ሸረሪት ድር የቀጠነች ነፋስ የሚወዘውዛት የትዝታ ክር በመካከላችን ትኖራለች።